ተናስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖ ሁለት አደረጃጀቶችን በተመለከተ ያሉ ሁኔታዎችን አንዳንድ መረጃዎችን ይዤላችሁ ቀርቤያለሁ። ሁላችሁም እንደምታውቁት በሚያዝያ 2015 ዓ.ም የብልጽግና መንግስት በፋኖ ላይ እንቅስቃሴ ወጦርነት ካወጀ በኋላ ከ200 ከ300 በላይ የሚሆኑ የተለያዩ የፋኖ አደረጃጀቶች በአንድ ላይ በመሰባሰብ ክፍለ ጦሮች፣ ብርጌዶች፣ ሻለቃዎች እየገነቡ ከዛ ወደ እዞች በመሄድ ከእዞች ደግሞ ወደ ሁለት ድርጅቶች ወደ ሁለት አደረጃጀቶች ተሰባስበዋል እና በአሁኑ ጊዜ ሁለት የአማራ ፋኖ ድርጅቶች ነው ያሉት። ሁሉም አብዛኛው የአማራ ፋኖ አደረጃጀት በሁለት ከነዚህ ከሁለት ድርጅቶች ውስጥ ወይ በአንዱ የታቀፈ ነው ማለት ነው እና ከ200 ከምናምን የተለያየ አደረጃጀት ወደ ሁለት አደረጃጀቶች ተሰባስበዋል ማለት ነው። ይሄ በራሱ ትልቅ ድል ነው። አድማጮቻችን ተመልካቾቻችን በከባድ ሁኔታ ውስጥ ሆነው ወደዚህ ወደ በሁለት ድርጅት አትሊስት መታቀፍ መቻል ትልቅ ስትራቴጂክ የሆነ ቪክተሪ ነው። አንደኛው የአማራ ፋኖ ብሔራዊ ኃይል የሚባለው ሲሆን እሱም ግንቦት 1 2017 ዓ.ም ነው የተመሰረተው። የቡድን አመራርን የያዘ ኮሌክቲቭ ሊደርሺፕ ያለበት አደረጃጀት ነው። ሁለተኛው ደግሞ የአማራ ፋኖ ህዝባዊ ድርጅት የሚባል በእስክንድር ነጋ የሚመራ አደረጃጀት ነው እና ያሉ የአማራ ፋኖች ወይ ከሁለቱ በአንዱ ሁኔታ እና እነዚህ ሁለት አደረጃጀቶች አንደኛው ከተቋቋመ ገና አንድ ወር ነው። የአፋብሃ ከተቋቋመ አንድ ወር ነው። አፋህድ ደግሞ እስክንድር ነጋ የሚመራው ድርጅት ከተቋቋመ 1 ዓመት ነው እና እነዚህ ሁለት ድርጅቶች ምን ቁመና ላይ ነው ያሉት በሚለው ዙሪያ ላይ አንዳንድ ዳሰሳዎችን ለማድረግ እንሞክራለን። ትኩረቴን ዛሬ ግን የማደርገው በዋናነት አፋህድ ላይ እና አፋህድ የአማራ ፋኖ ህዝባዊ ድርጅት ምን ደረጃ ላይ ነው ያለው እና የአማራ ፋኖ ህዝባዊ ድርጅት በምንልበት ጊዜ ደግሞ የድርጅቱ መሪ እስክንድር ነጋንም መጥቀስና እስክንድር ነጋንም ደግሞ ስለ እስክንድር ነጋ መነገር ደግሞ የግድ ነው የሚሆነው። ለምን የአማራ ፋኖ ህዝባዊ ድርጅት ከእስክንድር ነጋ ጋር የተገናኘ ስለሆነ ከእስክንድር ነጋ ጋር የተገናኘ ነው። አንዳንዶቹ አፋህድን የእስክንድር ድርጅት ብለው ነው የሚጠሩት። የፋኖ ድርጅት ሳይሆን የእስክንድር ድርጅት ብለውም የሚጠሩ ሰዎች አሉ። ለምን ይሄ ድርጅት ይሄ አፋህድ ከእስክንድር ነጋ ጋር የተቆራኘ ድርጅት ነው እና እነዚህ ይሄ አፋህድን በምንተነትንበት ጊዜ በአንድ ዓመት ውስጥ አፋህድ ያደረገውን በምንተነትንበት ጊዜ እስክንድር ነጋ እንዴት ወደ ፋኖ ትግል መጣ የሚለውንም ደግሞ ማየት አስፈላጊ ይሆናል ማለት ነው። አድማጮቻችን ተመልካቾቻችን እንግዲህ የፋኖ እንቅስቃሴ በይፋ ሚያዝያ 2015 ዓ.ም ሲቀጥል እስክንድር ነጋ የተበታተነውን ፋኖ ወደ አንድ አሰባስባለሁ ብሎ እንግዲህ ያኔ ሁላችሁም እንደምታስታውሱት የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ግንባር ወይም አማራ ፒፕልስ ፍሮንት APF የሚል ያቋቁማል እና በወቅቱ በውጭ ሀገር የሚኖረው ማህበረሰብ እኔን ጨምሮ እስክንድር ነጋን ያው በእስር ቤትም ብዙ የቆየ ብዙ መስዋዕትነት የከፈለም እንደመሆኑ እስክንድር ነጋ እሱን በማመን ከድርጅቱ ጀርባ ብዙዎቻችን እንሰልፋለን እና እስክንድር ነጋ ደግሞ ሻለቃ ዳዊት ወልደ ጊዮርጊስን በውጭ ሀገር የግንባሩ የአማራ ፋኖ ህዝባዊ ግንባር የአማራ ህዝባዊ ግንባር አስተባባሪ እንዲሆኑ ይሾማቸዋል እና ሻለቃ ዳዊትን ደግሞ ከላይ አድርጎ ከስራቸው ግን የእሱ ታማኝ የሆኑትን ከባልደራስ ጊዜ ጀምሮ ከሱ ጋር በጣም ክሎዝ የሰሩትን ሚስጥረኞቹ የሚያምናቸውን ሰዎች እነ ሙሉጌታ አያሌውን እንደ ኤርሚያስ ሽበሺ የመሳሰሉትን በኮሎኔል በሻለቃ ዳዊት ስር በተለይ ፋይናንሱን እንዲቆጣጠሩበት እነሱን ይመድባል ማለት ነው። የሚያምናቸውን ሰዎች በሹመት ነው። ውጭ ሀገር ያለው ማህበረሰብ አንድ ላይ እንዲሰራ የፈለገውን ሰው መርጦ እንዲሰራ ሳይሆን እስክንድር የሚያምናቸውን ሰዎች ነው በአማራ ፋኖ ህዝባዊ ግንባር አስተባባሪ ውስጥ ያስቀመጣቸውና ግንባሩ ከፍተኛ ድጋፍ ስለነበረው ብዙ ወገኖች የድጋፍ ማሰባሰቡን ሂደት ይቀላቀላሉ እኔን ጨምሮ እና የገንዘብ አሰባሳቢ ግብረ ኃይል ይቋቋማል። ይሄ ግብረ ኃይል ከ2.3 ሚሊዮን ዶላር በላይ ይሰበስባል እና ይሄን ምን ነገራችሁ ደግሞ እኔም የዛ ግብረ ኃይል ውስጥ አካል ውስጥ ስላለሁኝ ነው
እና ከ2.3 ሚሊዮን ዶላር በላይ ተሰበሰባል። ይሄ የተሰበሰበው ገንዘብ በእስክንድር ነጋ አይደለም የተሰበሰበው። የተሰበሰበው ገንዘብ ለፋኖች ነው የተሰበሰበው። የፋኖን ትግል ለመደገፍ የፋኖን እንቅስቃሴ ለማገዝ እዚህ ውጭ ሀገር ያለው ማህበረሰብ ደግሞ ለፋኖ አጋርነቱን ለመግለጽ ተብሎ ለፋኖ ተብሎ የተሰበሰበበት እንጂ ለእስክንድር ነጋ ተብሎ የተሰበሰበበት። እኔ የዚህ የድጋፍ አሰባሳቢ ግብረ ኃይል ውስጥ ሆኜ የተሰራ ለእስክንድር ነጋ አይደለም የተሰራ የነበረው ለፋኖ እና በተጨማሪ እንደገና ደግሞ ከተሰበሰበው 2.3 ሚሊዮን ዶላር በላይ በተጨማሪ ሻለቃ ዳዊትም ደግሞ በተለያየ ቦታ በተለያየ ከተማ እየሄዱ የህዝባዊ ስብሰባዎች ታውን ሆል ሚቲንጎችም እያደረጉ ወደ አማራ ፋኖ ህዝባዊ ግንባር ለአማራ ፋኖ ህዝባዊ ግንባር ኤፒኤፍ ብዙ ገንዘብ ማሰባሰባል እና ሁለቱ እንግዲህ በዚህ በግብረ ኃይሉ የተሰበሰበው ሻለቃ በተለያየ ቦታ ሄዶ የሰበሰቡትን ስንደምር ወደ 3 ሚሊዮን ዶላር አካባቢ እንግዲህ ለአማራ ፋኖ ህዝባዊ ግንባር ተሰብስበዋል ማለት ነው። እና ገንዘቡ ከተሰበሰበ በኋላ ከ3 ወር በላይ እንግዲህ ገንዘቡ ከተሰበሰበ በኋላ ገንዘቡን የያዙት የፋይናንስ ኃላፊነት ቦታ ላይ የተቀመጡት እስክንድር ነጋ የሾሟቸው እስክንድር ነጋ የሚያምናቸው የእስክንድር ነጋ የቅርብ ሰዎች ናቸው። እነ ሙሉጌታ እያሌው ኤርሚያስ ሽበሺ የመሳሰሉት ዶክተር አምሳሌ የመሳሰሉት የእስክንድር ነጋ የቅርብ ሰዎች ናቸው። እና እነዚህ ሰዎች አካውንተብል አይደሉም፣ ኦዲትድ መሆን አልፈለጉም። እና ገንዘቡ ከተሰበሰበ በኋላ ለ3 ወር አካባቢ ለፋኖች ድጋፍ ሳይላክ ፋኖች በእነሱ ስም ገንዘብ እንደተሰበሰበ ያውቃሉ። ኒድ አለ፣ የሎጂስቲክ ኒድ አለ፣ ብዙ ኒድ አለ። ግን ያ ሁሉ ገንዘብ ዲያስፖራው የሰበሰበው ለፋኖ ተብሎ የሰበሰበው ገንዘብ እስክንድርና የእስክንድር ሰዎች ግን በወቅቱና በሰዓቱ ለፋኖች ማድረስ አልቻሉም። እና አስታውሳለሁ መምህር ዘመድኩን በቀለ እንዲሁም እኛም ራሳችን በተለያየ መንገድ ኮሚቴዎችን አነጋግረን ለምንድን ነው የማይላከው ብለን በመጎልጎታችን ወደ 300,000 ዶላር አካባቢ ለፋኖች በወቅቱ እንደተላከ አውቃለሁ። እንግዲህ ከ3 ሚሊዮን 300,000 ማለት ነው እንደተላከ አውቃለሁ። እና ከዛ በኋላ የተቀረው ገንዘብ እንዲላክ ብንጠይቅም ሰሚ በማጣታችን ያው እስክንድር ነጋም እንዲጠየቅ አደረግን። ይሄን ነገር እንዲያስተካክል የእሱ የሾማቸው ሰዎች ገንዘቡን ለፋኖ እንዲልኩ መደረግ ያለበትን እንዲያደርግ የበለጠ ደግሞ ድጋፍ እንድናሰባስብ ከዚህ በፊት የተሰበሰበው ገንዘብ ወደ ፋኖ መድረሱን መጀመሪያ ማረጋገጥ ስለሚያስፈልግ ይሄንን እንዲያስተካክል እርማት እንዲያደርግ እስክንድር ነጋን ብዙ ለማነጋገር ተሞከረ። እሱ በየጊዜው ይደውል የነበረ ሰው ነበረ። ያኔ ገንዘቡን ስናሰባሰብ በየጊዜው ነበር የሚደውል የነበረው። በየጊዜው ነበር የኛን ሰዎች ሲያገኝ የነበረው። ግን በኋላ ይሄ ገንዘቡን በሱ ጓደኞች በሱ ታማኞች ስር መሆኑን ካረጋገጠ በኋላ ገንዘቡን በተመለከተ መልስ መስጠት ፈለገበት። መልስ መስጠት አላው እና ከዚያ በፊት የተሰበሰበው ገንዘብ እንግዲህ የት እንደሄደ ባልታወቀበት ሁኔታ በተጨማሪ ድጋፍ ማሰባሰብ ስለማይቻል በሆነው ነገር ብዙዎቻችን አዝነን በሀብት አሰባሳቢ ግብረ ኃይል ውስጥም ደግሞ የነበርን ብዙዎቻችን ጥለን ወጣን። ለምን? ግልጽና ተጠያቂነት በሌለ ለፋኖ ተብሎ የተሰበሰበ ገንዘብ በጊዜውና በሰዓቱ ለፋኖ ለታለመለት ዓላማ የማይሄድ ከሆነ በዛ መልኩ ለመስራት ትንሽ አስቸጋሪ እና ምንድነው የሆነው? ከዛ በኋላ በሀብት አሰባሳቢ ግብረ ኃይል ውስጥ የነበርን ብዙዎቻችን ጥለን ወጣን። እንዳልኳችሁ ግንባሩ ዋጋ እንደሌለው ያኔ ነው እኔ በግሌ የገባን፣ ብዙዎቻችንም ያኔ ነው የገባን እና ግንባሩን ትተን በሌላ መንገድ የፋኖን መደገፍ ጀመር እና ገንዘቡን ማኔጅ የሚያደርጉት ይጋልብ በሉልኝ፣ ገንዘቡን ማኔጅ የሚያደርጉት እስክንድር ነጋ ከሻለቃ በታች ያስቀመጣቸው የእሱ ታማኝ ግለሰቦች ነው። እና ትንሽ እንደተቆየ ያው ግንባሩ የአማራ ፋኖ ህዝባዊ ግንባር ፈረሰ ተባለና የአማራ ህዝባዊ ሰራዊት የሚባለውን ድርጅት እስክንድር አቋቋመ። እንግዲህ ባልደራስ መሪ ነበረ፣ አሁን ደግሞ የአማራ ፋኖ ህዝባዊ ግንባር መሪ ነበረ። ያንንም አፈረሰና ደግሞ እንደገና የአማራ ፋኖ ህዝባዊ ሰራዊት መሪ ሆኖ እና የዛን ጊዜ ሻለቃ ዳዊት በአንከር ሚዲያ ላይ ሻለቃ ዳዊት መጀመሪያ ግንባሩን ለቀቁ። ከዚህ በኋላ መስራት አልፈልግም ብለው ጥለው ወጡ እና በአንከር ሚዲያ ላይ ቀርበው ስለተሰበሰበው ገንዘብ ተጨማሪ ማስረጃ ለህዝብ ይፋ አደረጉ እና ወደ 600,000 ለፋኖች እንደተላከ ሻለቃ ዳዊት ተናገሩ። ከዚህ 300,000 እንደተላከ ነገርያችሁ ነበረ እኛ የምናውቀው። አሁን ደግሞ እሳቸው ተጨማሪ 300,000 እንደተላከ በአጠቃላይ 600,000 ዶላር ለፋኖች እንደተላከ ይፋ አደረጉ
እና $8,000 ደግሞ ባንክ እንደያዘባቸው ገለጹ። እና እኔ በወቅቱ ባደረኩት ማጣራትም ወደ $500,000 የሚሆን በዶናር ባክስ እና በጎፈንድሚ የተሰበሰበ ለህዝብ እንደገና ተመላሽ እንዲሆን ተደርጓል። እና ሲደመሩ እንግዲህ ባንክ የያዘው ተመላሽ የሆነው 600,000 ለፋኖች የተሰጠው ሲደመር ወደ $1.9 ሚሊዮን አካባቢ ሆነ ማለት ነው። እንግዲህ እዚህ ጋር ሌላው ወደ $1 ሚሊዮን የሚሆነው የት ነው ያለው ለሚለው ጥያቄ መልስ የለም። ወዲህ ስላልተደረገ እነ የእስክንድር ሰዎች የእስክንድር ታማኞች ኦዲት እንዲደረግም ስላልፈለጉ ራሱ እስክንድር ኦዲት እንዲደረግም ስላልፈለገ ዘቡ ይበላ አይበላ የሚታወቅ ነገር የለም። ግን የሚታወቀው ነገር ግን ለፋኖ እንዳልደረሰ ግን እርግጠኛ ነኝ። ለምን ለፋኖ ቢደርስ ከፋኖች እንሰማለን። እና ለሚዲያና ለፕሮፓጋንዳ ብለው በርካታ ገንዘብ እንደመደቡ ሰምቻለሁ። ያው በሚዲያና በጩኸት የእስክንድርን ነጋን ፕሮፋይል እንደዚሁም ደግሞ የአማራ ህዝባዊ ሰራዊት የሚሉትን ፕሮፋይል በህዝብ አይምሮ ውስጥ ለማሳደግ ከፍተኛ የሆነ የሚዲያ ስራ ተሰርቷል። በተለይ ኢትዮ 360 የመሳሰሉት በከፍተኛ ገንዘብ ተሰጥቷቸው ከፍተኛ የሆነ ለአፋሕድ እና ለእስክንድር ነጋ ታላቁ እስክንድር ነጋ እያሉ ከፍተኛ ቅስቀሳ እንዳደረጉ ሁላችንም የምናውቀው ነው። እንደዚሁና ከዛም በኋላ እናያለን የጣና ቴሌቪዥን የሚልም ደግሞ አቋቁመዋል። እና የተወሰኑ ገንዘብ ሌላው ደግሞ የተወሰነ ገንዘብ ለተለያዩ ፋኖች የፋኖ አዛዦች መሪዎች ለመደለል በመስጠትም በጣም የእስክንድር ነጋ ታማኝ የሆኑትን ለማብዛት እስክንድር ነጋ ተጠቅሞበታል። የተወሰነ ገንዘብ የሱን ሰዎች በቃ በገንዘብ በመደለል በገንዘብ የተወሰኑትን በቃ በመለየት ለሱ ታማኝ እንዲሆኑ ለማድረግ የሞከረበት ሁኔታም ደግሞ አለ። ለዛም ደግሞ የተወሰነ ገንዘብ ተጠቅሟል። እና ከዚህ የተነሳ ይሄ ገንዘብ ለፋኖ ተብሎ የተሰበሰበው ገንዘብ በእስክንድር ነጋ ምክንያት ፋኖችን ለመከፋፈልና ለመለያየት አንዱን በአንድ በየገዙ ሌላውን እንትን እያደረጉ ለመከፋፈል ምክንያት ሆነዋል። እንግዲህ ይሄ በእስክንድር ነጋ አካባቢ ያለው ወደ አፋሕድ ስንመጣ እንግዲህ የተወሰኑ ነጥቦችን ላቀርብ። አንደኛ ለአንዳንድ ፋኖ መሪዎች ገንዘብ አለኝ እና ዲያስፖራው ከኔ ጋር ነው የሚል የማሳመን ስራ ነው እስክንድር ነጋ። ገንዘብ አለኝ እና እኔ ከኔ ጋር ከሆናችሁ የኔን አመራር ከተቀበላችሁ ከዲያስፖራ ገንዘብ አመጣለሁ፣ ዲያስፖራው ከኔ ጋር ስላለ ብሎ የፋኖ መሪዎችን ለማግባባት ሞክሯል። እና ከዛ በፊት በሰኔ ከግንቦት ጀምሮ እስከ ሰኔ ባለው ጊዜ ውስጥ ደግሞ የፋኖ እዞች የአማራ ፋኖ በጎጃም ያኔ የአማራ ፋኖ በወሎ የአማራ ፋኖ በሸዋ የአማራ ፋኖ በጎንደር የአማራ ፋኖ ጎንደር እዝ የአማራ ፋኖ ሸዋ ጠቅላይ ግዛት እነዚህ 6 እዞች ተሰብስበው የአማራውን ፋኖ አንድ ለማድረግ እየተነጋገሩ ነበር። እና በዚህ ንግግር ውስጥ እስክንድር ነጋ ገንዘቡን ተጠቅሞ እዚህ ሰራዊት ሳይኖረው ጦር ሳይኖረው የእዝ አመራሮች ስብሰባ ላይ እንዲገባ ተደረገ በገንዘብ እና የተወሰኑ የፋኖ መሪዎች ስብሰባው ላይ እንዲገባ አደረጉ። እነ መከታው ማለት ነው ሻለቃ መከታው ስብሰባው ላይ እንዲገባ አደረጉ። ከዛ መግባት ብቻ አይደለም ድርጅቱ አፋሕድ የሚባለው ድርጅት ተቋቁሞ በሁሉም ተስማምቶ ተቋቁሞ ህገ ደንብ አውጥተው የድርጅቱን ስም አውጥተው ሎጎ አውጥተው ኦልሞስት 90% የሚሆነውን ከጨረሱ በኋላ መጨረሻ ላይ የመሪነት መመዘኛ አውጥተው እሱን ከተስማሙ በኋላ መሪ በመምረጥ ላይ ሳይስማሙ ይቀራል። አሁን መሪ በመምረጥ ላይ ሳይስማሙ በሚቀርበት ጊዜ አሁን እስክንድር አሁንም በገንዘብ ኃይል የተወሰኑ ፋኖ መሪዎችን እኔ የገንዘብ አቅም አለኝ የገንዘብ ሪሶርስ አለኝ ብሎ ስላሳመናቸው የአፋሕድ መሪ ሆኑ ይሆናል። እና አንዳንድ የፋኖ መሪዎች ስለመረጡት ማለት የአፋሕድ መሪ ሆኖ ይሆናል። እንግዲህ እስክንድር ቤዚክሊ ተመልከቱ የባልደራስ ነበር፣ ባልደራስን በተነ። ከዛ የአማራ ፋኖ ህዝባዊ ግንባር ገባ። ከአማራ ፋኖ ህዝባዊ ግንባር የአማራ ፋኖ ህዝባዊ ሰራዊት መጣ። ከአማራ ፋኖ ህዝባዊ ሰራዊት የአማራ ፋኖ ህዝባዊ ድርጅት ተባለ። ይሄ ነጥብ አንድ። ሁለተኛ
እስክንድር ነጋና በዛም መርሳት የሌለብን እስክንድር ነጋና ከእስክንድር ነጋ ዙሪያ የተሰባሰቡ በተለይ በዳያስፖራ ብዙ ሹኸት የሚያሰሙ ሰዎች አሉ። እንደነ ሀብታሙ አያሌው፣ እንደነ ዶክተር አምሳሉ፣ እንደነ አቶ ሙሉጌታ ምናምን የመሳሰሉ በጣም ኮር የሆነ እንደነ ጋሻ ሚዲያ ወንደሰን ተክሎ የመሳሰሉ ኮር የሆኑ የእስክንድር ነጋ ጋሻ ጃግሬዎች አሉ። በቃ ዳይ ሃርድ የእስክንድር ነጋ ሚሊተንት ደጋፊዎች። ታላቁ እስክንድር ነጋ ለምን ገንቢ የሆነ ክሪቲሲዝም ለምን ደረሰበት ብለው የሚሉ ሰዎች አሉ። እና እነሱ ያለ እስክንድር ያለ እነሱ ምንም አይደለም። ስለዚህ የተቆራኙ ናቸው። በቅንጅት ነው የሚሰሩት። እና ቀደም ሲል እንደጠቀስኩት የባልደራስ አመራር ከነበረ ጊዜ ጀምሮ የእርሱ ሚስጥረኞችና ታማኞች ናቸው እነዚህ ሰዎች። እና የአማራ ፋኖ ህዝባዊ ግንባርም ሲቋቋም እነዚህ የእሱ ታማኞች ነበሩ ፋይናንሱን እንዲይዙ የተደረገው። ስለዚህ እነዚህ ሰዎች ከእስክንድር ጋር የጠበቀ ግንኙነት ነው ያላቸው። እስክንድር ማለት እነሱ ማለት እስክንድር ማለት ነው። እስክንድር ያለ እነሱ ደግሞ ያለ እስክንድር ዋጋ ያላቸው። እና ይሄ ሁለተኛ ነጥብ። ሶስተኛ ነጥብ አፋሃዶች አሁን በተለይ በአፋሃድ ውስጥ ያሉ ድርጅቶች ከእስክንድር ነጋ ገንዘብ ፕሮሚስ ስለተደረገላቸው ያ ገንዘብ ሳይመጣ እንደሚገባው የገንዘብ ድጋፍ ያገኙዋቸው እና ችግር ስላለባቸው ሪፎርም እንዲደረግ በቃ የሚሄዱበት ሁኔታ እንደማያዋጣቸው ስለገባን አፋሕድ ሪፎርም እንዲያደርግ ብዙዎቻችን ብዙዎቹ አሁን እኔ አፋሕድን በመቃወምበት ጊዜ የአፋሕድ ከጅምሩ የአፋሕድ ጠላት የአፋሕድ ተቃዋሚ አይደለም። አፋሕድ የሁሉም ድርጅቶች የመሰሩት መሪ ሊመርጡ ሲሉ ነው የተጫሉት። ስለዚህ ለመሪ ሊመርጡ ሲሉ በቃ 90% ጫፍ ላይ ደርሰው ስለሆነ የተጫሉት ትንሽ ወደ ኋላ ይመለሱና ሪፎርም ያደርጉን። ሪፎርም ካደረጉ በኋላ ድርጅቱን እንደገና ተካክለው የኮሌክቲቭ ሊደርሺፕ እንዲሆን አድርገው ሌሎች ያደረጃጀቶችም እንዲገቡ አድርገው ስራዎች ይሰሩ በሚል የተለያዩ ምክረ ሀሳቦችን አቅርበን ነበር እና እስቲ እንደው እንደ ምሳሌ እቺን ከ6 ወር ከ7 ወር በፊት በዋሚያ ሚዲያ በመረጃ ቴሌቪዥን የተላለፈውን አንድ ዝግጅት ላቅርብላችሁ። በወቅቱ ረዳት ፕሮፌሰር ጌታ አስራደ የአማራ ፋኖ ህዝባዊ ድርጅትን አፋሕድ አማራ ፋኖ ህዝባዊ ድርጅት ከሌሎች ጋር አብሮ ለመስራት ኮሚቴ እንዳቋቋመ በመግለጽ አንዳንድ ማሻሻያዎችን እንደሚያደርጉ ሪፎርም እንደሚያደርጉ በመግለጽ በወቅቱ የሰጠውትን አስተያየት እስቲ ልጋብዛችሁ። ይህ እንግዲህ ከ6 ወር ከ7 ወር በፊት የተለቀቀ ቪዲዮ ነው። እስቲ እንከታተል ነው። የአማራ ፋኖ አንድነት ድርጅት ኮሚቴ ተቋቋመ ኮሚቴ አለ አይደለ? ይሄ ኮሚቴ አመራሩ ዲዞልቭ አድርጎ ይሄ ኮሚቴን የአማራ ፋኖ አንድነት ድርጅትን ያቋቋሙት እዚህ ጋር ልብ በሉልኝ፣ የአማራ ፋኖ አንድነት ድርጅት ያቋቋሙት ሁሉም ድርጅቶች ናቸው። ያልተስማሙት አመራር ሲመርጡ ነው። ስለዚህ አመራር እስኪመረጥበት ጊዜ ድረስ የነበረው ፕሮሰስ ሁሉም ያስማማ የነበረ ፕሮሰስ ስለሆነ ነጌታ አስራዳ አሁን መወሰን ያለባቸው የአማራ ፋኖ አንድነት ድርጅት መወሰን ያለበት ኮሚቴ አቋቁሞ ሌሎቹን በሚያነጋግርበት ጊዜ መወሰን ያለበት ወደ አማራ ፋኖ አንድነት ድርጅት ተመለሱ፣ ሌላ ድርጅት ማቋቋም የለብን፣ ተመለሱ። የአማራ ፋኖ አንድነት ድርጅት አሁን ያለው አመራር ዲዞልቭ ያደርጋል። አሁን ያለው አመራር ዲዞልቭ ካደረገ በኋላ እናንተም ወደዚህ ወደ አማራ ፋኖ አንድነት ድርጅት ኑና ከዛ በጋራ የጋራ አመራር ሁሉንም አሸናፊ ያደረገ የጋራ አመራር እንምረጥ የሚል ውሳኔ ነው ማሳለፍ ያለባቸው እንጂ እናንተም ኑና ከእናንተ ጋር እንነጋገር የሚለው አያስኬድም። ይሄ እንግዲህ የአማራ ፋኖ ህዝባዊ ድርጅት ሳይፈርስ መፍረስ የለበትም። የአማራ ፋኖ ህዝባዊ ድርጅት ሁሉም ያቋቋሙ ድርጅት ነው። መሪ ሲመርጡ ነው የተጣሉት። አሁን መሪነቱን በተመለከተ በቃ እስክንድር ነጋም መሪ ካልሆንኩ ማለቱን ያቆምና በቃ ሁሉንም መሪ የሚያደርግ ኮሌክቲቭ ሊደርሺፕ የቡድን አመራር ነው።
እና በዛ በቡድን አመራር በቃ ሁሉም መሪ ናቸው። ሁሉም በብቃታቸው በችሎታቸው ህዝብን ያገለግላሉ በሚል ምክረ ሀሳቦችን ተሰበሰቡ። ሰነዶችን ጻፍን። ሰነዶችን ጽፈን ለእነ እስክንድር ነጋ እንዲደርስ አደረግን። እነ ኮሎኔል ፋንታሁን እንዲደርስ አደረግን። ያንን ሰነድ በተመለከተ ከጎጃም ከሸዋ ከአፋሕድ ውስጥ የሌሉ አደረጃጀቶችና ወሎ የተወሰኑትን አነጋግሬ ነበረ። ሰነዱን አይተውት በእርግጥም ይህንን የሚያደርጉ ከሆነ የሚስማሙ ከሆነ እኛ ደስተኛ ነን ብሎ ነው የመለሱልኝ። አፋብኃዎች አሁን አፋብኃ የመሰረቱት ከአፋሕድ ውጪ ያሉ የፋኖ አደረጃጀቶች ይሄንን የኛን ፕሮፖዛል ሙሉ በሙሉ ይደግፋሉ። ይሄንን እሺ ካሉ በጣም ደስ ይለናል ያሉት። ነገር ግን እስክንድር ነጋ እነ መከታው ማሞ ያንን ሊስማሙ አልቻሉ፣ ፈቃደኛ አልሆኑ። ስለዚህ ባሉበት ቀጠሉ ማለት ነው። እና ይሄ እንግዲህ የተፈጠረው ችግር ነው። እና ከዛ በኋላ በአራተኛ ምንድነው የሆነው? እነ ሻለቃ ሀብቴ ወልዴ አማራ ፋኖ ጎንደር ዕዝ መሪ የነበረ የአፋሕድ ምክትል ሊቀመንበር ከእስክንድር ቀጥሎ የነበረ ነው። ሻለቃ ሀብቴ ከአፋሕድ በአፋሕድ ይወጣ እዙንም ይዞ ከአፋሕድ ይወጣ። እሱ ብቻ አይደለም፣ እነ ሻለቃ ድርሳን፣ እነ ሻለቃ ደምሴ፣ እነ ሻለቃ ሀብታሙ ደምሴ ከወሎ ይወጣሉ። እና አብዛኛው ወሎ ውስጥ የነበረ የእስክንድር ክፍለ ጦር የሚባል የነበረ ሁሉ ይቀራል። ስለዚህ አብዛኛው የወሎ አደረጃጀት ከአፋሕድን አልፈልግም ይላል። ስለዚህ ኮሎኔል ፋንታሁን አፋሕድን ቢቀላቀሉ በኮሎኔል ፋንታሁን የነበሩ በርካታ ክፍለ ጦሮች ምዕራብ ወሎ ያሉት፣ ደቡብ ወሎ ያሉት በሙሉ አንፈልግም ብለው ኮሎኔል ፋንታሁን ከተወሰነ ኃይላቸው ጋር ብቻ አፋሕድን ይዘው ይቀጥላሉ ማለት ነው። እሱ ብቻ አይደለም። እንግዲህ በሸዋ ውስጥም ደግሞ የ77 ክፍለ ጦር እና ደግሞ የበላይ ፈቃዱ በላይ ክፍለ ጦሮች በሸዋ ጠቅላይ ግዛት ውስጥ የነበሩ አፋሕድን አንፈልግም ብለው ለወጣዋል። በሸዋ ጠቅላይ ግዛት ውስጥ የነበሩ አንጋፋ የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ የነበረው ፋኖ ኢሳያስ ደመቀ አፋሕድ ሊያታግለን አይችልም፣ አፋሕድ ፋኖን አንድ ሊያደርግ አይችልም፣ አፋሕድ ሸዋን አንድ ሊያደርግ አይችልም ብሎ እነ መከታው ጋር ትልቅ ልዩነት ስላለው የሸዋ ጠቅላይ ግዛትን ጥሎ ወጣ። ይሄ እንግዲህ አራተኛ እና አምስተኛ አድማጮቻችን ተመልካቾቻችን እነ ረዳት ፕሮፌሰር ጌታ አስራደ ይሄ የውስጥ መረጃ ነው። ረዳት ፕሮፌሰር ጌታ አስራደ ሪፎርም ለማድረግ ብዙ ሞክረዋል። እስከ ቅርብ ጊዜ ድረስ ሪፎርም ለማድረግ አፋሕድን ለመቀየር አፋሕድን ለማሻሻል ብዙ ሞክረዋል። ነገር ግን ያ ሳይሳካ እና በዚህ መሃል አፋሕድ የውጭ አስተባባሪ ኮሚቴ አዋቅሮ ነበረ እና እነዚህ የውጭ አስተባባሪ ኮሚቴዎች አዋቅረው የጣና ቲቪ የሚል አቋቁሞ ነበረ። እና ይሄ ያቋቋሙት የጣና ቲቪ አድማጮቻችን ተመልካቾቻችን ይሄ ያቋቋሙት የጣና ቲቪ በብዙ ጊዜ የመረጃ ቴሌቪዥን ላይ ራሱ የተለያየ ዘመቻ ሲያደርግ ነው። እና ዶክተር ምስጋና አንዱዓለም የጣና ቴሌቪዥንን ሲያቋቁሙ የጣና ቴሌቪዥንን ሲመሰርቱ በዋናነት መረጃ ቴሌቪዥን የህዝብ ሚዲያ እንዳልሆነ የህዝብ የፋኖ ሚዲያ እንዳልሆነ አድርጎ ለማቅረብ መረጃ ቴሌቪዥን እንዳይደገፍ መረጃ ቴሌቪዥን ከአየር ላይ እንዲወርድ ከፍተኛ ዘመቻ ነው ያደረጉት። አፋሕድ ማለት ነው። አፋሕድ የመረጃ ቴሌቪዥን ከአየር ላይ እንዲወርድ ከፍተኛ ዘመቻ ነው ያደረጉት። እንግዲህ አፋሕድ ሁለት ሚዲያዎችን ይዞ የጣና ቴሌቪዥን የሚባልና ምኒልክ ቴሌቪዥን የሚባል ሀብታሙ አያሉ ያሉበትና ያሉበትን ቲቪ ይዞ ሁለቱን ቲቪ ይዞ የፕሮፓጋንዳ ስራውን መስራት ቀጠለ በረጅም ጊዜ። አሁን ምን ተፈጠረ? አድማጮቻችን ተመልካቾቻችን ምን ተፈጠረ? ይሄ እነዚህ በአፋሕድ ውስጥ ትልቅ ችግር ይፈጠራል እና የሚፈጠረው ችግር ሁሉ ከገንዘብ ጋር የተገናኘ ነው። እንዳልኳችሁ ወደ $1 ሚሊዮን የት እንዳለ አይታወቅም። ግን $800,000 ለረጅም ጊዜ እስክንድር የፋኖ መሪዎችን እንግዲህ አፋሕድ እንግዲህ ተመልከቱት። አሁን የአማራ ህዝባዊ ሰራዊት ቀርቶ አፋሕድ የሚባል ድርጅት ነው ያለው። አንድ ሆነናል ብለው በውጭ ሀገርም አንድ የአስተባባሪ ኮሚቴ አዋቅረዋል። በውጭ ሀገር አንድ አስተባባሪ ኮሚቴ አዋቅረው ምንድነው ታዲያ ብለምትጠይቅ ችግሩ ምንድነው? የአማራ ፋኖ ህዝባዊ ድርጅት አፋሕድ አንድ ድርጅት የመሰረተ ቢሆንም አንድ ድርጅት አለመሆኑ። ለምን? ይሄ ያ ድርጅት የተመሰረተበት መሰረቱ አፈር ላይ ነበረ።
ድርጅቱ የተመሰረተበት መሰረቱ ድርጅቱ የተመሰረተው በገንዘብ ላይ በጥቅም ላይ እነ ሻለቃ መከታውና ሌሎቹ እስክንድር ነጋ የገንዘብ ድጋፍ ያደርግልናል ከእስክንድር ነጋ ገንዘብ እናገኛለን ብለው ነው እስክንድር ነጋን መሪ አድርገው ተመረጡት እና እስክንድር ነጋም የመሪነቱን ቦታ ያዘው በገንዘቡ ተማሙ በብቃት ተማሙ ወይም ደግሞ የሚመራው ሰራዊት ኖሮ አይደለም እስክንድር ነጋ ኦፈር ያደረገው ምንድነው ኦፈር ያደረገው ነገር ገንዘብ ነው ገንዘብ ደግሞ አስፈላጊ ነው እንደምታውቁት በትግል ውስጥ ሪሶርስ ገንዘብ አስፈላጊ ነው ያለ ገንዘብ የሚሆን ነገር የለም ታውቃላችሁ ገንዘብ ቁልፍ ነው ለትግል ገንዘብ በጣም 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 ሲበዛ አስፈላጊ ነው ስለዚህ እኔ ፋኖዎችንም አልፈርድባቸውም አድማጮቻችን ተመልካቾቻችን እና ምንድነው የሆነው እነሱ ድጋፍ እናገኛለን ብለው ሲጠብቁ ድጋፍ ይሰጠናል ብለው ሲጠብቁ ድጋፍ ሳያገኙ ቀሩ እና ረጅም ጊዜ እስክንድር ነጋ ባንክ ተይዞብኛል በቅርብ ይለቀቅልኛል እያለ ለብዙ ጊዜ ተስፋ እየሰጠ ሲያስጠብቃቸው ነበር አሁን ይሄ $800,000 ከባንክ እንደተለቀቀ ተረጋገጠ ባንክ ሲለቀው በእጃቸው $800,000 ገባ ማለት ነው አሁን ያንን ማድረግ የነበረበት እስክንድር ድርጅቱ አፋሄድ ከሆነ እነዛን ለፋኖች ሜዳ ላይ ለሚንቀሳቀሱ ሰዎች ያንን ዲስትሪቢዩት ማድረግ ነበረበት ግን ያንን ማድረግ አልፈለገም ስለዚህ ገንዘብ የት አለ በሚል በተለይ የአማራ ፋኖ ጎንደር ጠቅላይ ግዛት እና መከታው ውስጡን ገንዘብ የት አለ በሚል እስክንድርን አፋጠው ያዙት አሁን በዚህ መካከል ምን ሆነ እነዚህ አስተባባሪዎች ውጭ ሀገር ያሉ አስተባባሪዎች የተወሰኑት የእስክንድር ሰዎች አሉ ከባልደራስ የመጡ እነ ዶክተር ምስጋናው እነ ዶክተር አምሳሉ እና ሀብታሙ ምናምን ያሉ አሉ የባልደራስ የሆኑ ሰዎች አሉ ይሄ የአማራ ፋኖ ህዝባዊ ሰራዊት የሚባለውን ሲደግፉ የነበሩ አሉ ገንዘቡ በእጃቸው ያዙ አሉ ማለት ነው ሌላው ደግሞ በአፋሃድ ምክንያት አፋሃድ ውስጥ የገቡ ከነጌታ አስራደ እና ረዳት ፕሮፌሰር ኢያሱ ቅርበት ያላቸው እነ ዶክተር ምስጋናው አንዱ አለም እነ ዶክተር ደረጀ ያሉ ደግሞ አሉ እነ ማን ነበረ ግዛቸው ዳኛ ነበር አሉ ግዛቸው እነ ዳኛ ግዛቸው የሚባሉ ደግሞ አሉ እና እነዚህ ሁለቱ አንድ ላይ ሆነው ምን አሉ አሁን ድርጅቱ አንድ ሆነ ማለት ነው ስለዚህ የህዝባዊ ሰራዊት ብሎ ነገር ስለሌለ እናንተ ጋር ያለው ገንዘብ ወደ ፋኖች ይግባ ይላክ የሚል ጥያቄ ያቀርባል በሚያቀርቡበት ጊዜ የእስክንድር ሰዎች ደግሞ እንዳልኳችሁ እስክንድር ማለት እና እዚህ ያሉት ሰዎቹ አይለያዩም ብያቸዋለሁ እና የእስክንድር ሰዎች ደግሞ አይደለም እኛ ገንዘብ አንሰጥም ይሄ ገንዘቡ የተሰበሰበው ለህዝባዊ ሰራዊቱ ስለሆነ ገንዘቡን አንሰጥም ይላል ድርጅቱ እኮ አንድ ሆኗል ድርጅቱ እኮ ተዋህዷል ገንዘቡን ስጡ ሲባሉ ገንዘቡን አንሰጥም ይላል የእስክንድር ሰዎች እንግዲህ እዚህ ጋር ነበር ገንዘቡን አንሰጥም የሚሉት እስክንድር እንዳሰጠው ስላላቸው እስክንድር ስጡ ቢላቸው ይሰጣሉ ግን እስክንድር ስጡ አላላቸው እስክንድር ምንድነው ደብል ጌም ነው የሚጫወት ለነደረጀ ለሌሎች ፋኖች አንድ ነገር ነው የሚናገር ለሌሎች ደግሞ አንድ ነገር ነው የሚናገር እንዲህ አይነት ባህሪ ነው ያለው ስለዚህ በዚህ መካከል እሱ እንደ መልአክ ሆኖ እንደ ጨዋ ሆኖ ግን እነማን እንዲጠሉ እያደረገ ነው እነ ዶክተር አምሳሉ እነ ሀብታሙ እያሉ ሌሎቹ እንዲጠሉ እያደረገ ነው ለምን እውነትን መናገር ስለማይፈልግ እና በዚህ መካከል ሳይስማሙ ይቀራሉ ከዛ በኋላ ምንድነው ይሄ ጣና ቴሌቪዥን የሚባለው ራሱ ለሁለት ይከፈላል ጣና ቴሌቪዥን 1 እና ጣና ቴሌቪዥን 2 ተብሎ በሚዲያ መወጋገዝ ይጀምራሉ ጣና ቴሌቪዥን በአየር ላይ በሳተላይት ለመቅረብ ታስቦ ነበር እንኳን በሳተላይት ሊቀርብ በዩቲዩብም በቃ ዋጋ ቢስ እየሆነ ነው ያው በቃ መወነጃጀር ጀምሩ በየቲክቶኩ መወነጃጀር ጀምሩ እነዚህ የአፋሃ ሰፖርት ግሩፕ የነበሩ ተበታተኑ ለምን አፋሃድ የተመሰረተው በምን ላይ ይቅርታ አፋሃድ የተመሰረተው በገንዘብ ላይ በእሾህ ላይ ስለነበረ ነው በአጭር ጊዜ ውስጥ የድጋፍ ድርጅቶች ተበታተኑ
ከዛ ምን ሆነ? አሁን ምን እንደሆነ ላሳያችሁ፣ አንድ ክሊፕ ሰማችኋለሁ። እዛ ክሊፕ ላይ ምንድነው እስክንድር ነጋ ያው ፋኖቹ ጋር እነመከታው ጋር ስለሆነ ያለው የግዴታ ይሄንን የአፋሃድ ሰዎችም ደግሞ ሪሶርስ ስለሚያስፈልጋቸው አሁን የጁላይ የኢትዮጵያውያን እግር ኳስ ውድድር ስላለ እዛም ድጋፍ እንዲያሰባስቡላቸው ስላሰቡ በጣም ከፍተኛ የሆነ የሪሶርስ ችግር ስላለባቸው የአፋሃድ ውስጥ ያሉ የፋኖ አደረጃጀቶች እስክንድርን ብቻ ተስፋ አድርገው ከሌሎች ፋኖች ተለይተው ከሌሎች ፋኖች ጋር ተራርቀው እስክንድር ነጋን ብቻ ተስፋ አድርገው ከብዙ ደጋፊዎቻቸው ተለይተው ብቻቸውን ስለቀሩ በቃ ቅርጫታቸውን እስክንድር ላይ ብቻ አድርገው ባሏቸውን ስለቀሩ የግዴታ ሪሶርስ ድጋፍ ለማሰባሰብ የግዴታ ይሄንን ኮሚቴ ሪስትራክቸር ማድረግ ስለነበረባቸው እነዚህ ሁለት አካላትን አነጋገርን ብለው ሰኔ 7 ቀን 2017 ዓ.ም አምስቱ የአማራ ፋኖ ሻለቃ መከታው ማሙ፣ ሻለቃ ደረጀ፣ ማሳሻ ሰጤ እና ደግሞ ማኑ እነዚህ በተገኙበት መግለጫ ያወጣሉ እና መግለጫ ያወጡና የነሱ የአፋህድ አስተባባሪዎች እነገሌ ናቸው ብለው ኖሚኔት ያደርጋሉ። እና እዚህ ጋር ላሰማችሁ እና በዛ ይሄን ኖሚኔት በሚያደርጉበት ጊዜ እስክንድር ነጋ በዛ በዙም ስብሰባው ላይ በሰኔ 7 በተደረገው የዙም ስብሰባ ላይ እንዲገኝ ያደርጋሉ። እና እዛ ጋር ከእስክንድር ነጋ ንግግር የምናየው ምንድነው? እስክንድር ነጋ በቃ መልስ መመለስ አልፈለገም፣ መናገር አልፈለግም። በተለይ ኮሚቴውን ሪስትራክቸር ማድረግን በተመለከተ የሱን ሰዎች ስላገለለ የሱ ሰዎችን በዚህ ከእነ ዶክተር አምሳሉ እነ ሙሉ ጌታን በሙሉ ወደ ጎን ያደረሰ እና ሁለቱ እንዳልኳችሁ የፋፍዴን ዊንግ እና የባልደራስ ዊንግ የውጭ ሀገር እርስ በርስ ሲጣሉ ሀገር ቤት ያለው አፋህድ የፋፍዴኑን ዊንግ የኛ ተወካይ ነው ብሎ ሾመ። በዚህን ጊዜ የባልደራሱ ዊንግ የእስክንድር ነጋ ጋሻ ጃግሬዎች በቃ አበዱ እና ይህንን በተመለከተ እነ እስክንድር እየመረረው ቢሆን ተገዶ ያለው እዛ ፋኖቹ ጋር ስለሆነ ከፋኖቹ ውጭ መውጣት ስለማይችል ምንም ምርጫ ስለሌለው የዛ ያሉትን የፋኖ የአፋድ የመደረጀን ውሳኔ ከመቀበል ውጭ ምንም ምርጫ የመከታውን ውሳኔ ከመቀበል ውጭ ምንም ምርጫ ስለሌለው እስክንድር ነጋ ይቀበላል ማለት ነው። እና እስቲ የተናገረውን ነገር ስብሰባው ሲጀመር የተናገረውን ነገር እስቲ እናት። በጣም አመሰግናለሁ አርበኛ ግዛቸው። ከአካሄድ አኳያ እንግዲህ በመስግብል ሮች ባሉ ሲመሰግን መጀመሪያ ጥያቄ እዚሁ ድጋፍ ሰጪ ኮሚቴ ውስጥ ጉዳይ የተጠየቀ እና ይህንም በሚመለከት እኔ ከመመለስ በፊት ጉዳዩን በቀጥታ ይዘውት ነበሩት ሁለቱ መሪዎቻችን እና በዘርፉ ደግሞ ኃላፊ ስላሉ መጀመሪያ ለእነሱ እድሉን ልስጥና መጨረሻ ላይ እነሱ የዘረጉት ነገር ካለ እኔ ተቀበለው። ግን ከእነሱ መጀመሪያ ይህንን ጉዳይ ቢመለከቱት የተሻለ ነው ይሄ አስባለሁ። ራት ክላሪቲ ማለት ነው። ስለዚህ ከዚህ አኳያም ድርጅቱ የድጋፍ ሰጪ ኮሚቴ ውስጥ የነበረው ችግር ምንድን ነው? እንዴትስ ተፈታ? ወደፊትስ እንዴት ይሆናል ነው መንፈሱ አጠቃላይ ጥያቄ እና ከዚህ አኳያ ጉዳዩን በቀጣይ የተመለከቱት ሁለቱ መሪዎቻችን አርበኛ ደረጀ እና አርበኛ መከተው ናቸው። የዘርፉ ኃላፊ ደግሞ አርበኛ ካፕተን ማስረሻ ነው። ስለዚህ መጀመሪያ አርበኛ ደረጀ በዚህ ጉዳይ ላይ የነበረውን ሂደት አስመልክቶ ትንሽ ማብራሪያ ሲሰጥ፣ በዛ አርበኛ መከተው ከዚያ በኋላ አርበኛ ካፕተን ማስረሻ በዚህ መንገድ ብናስኬደው የተሻለ ነው ብዬ ስላሰብኩኝ ነው። በጀክሳቸው እዚህ ጋር እንግዲህ ልብ በሉ፣ ጥያቄ የተጠየቀ በድጋፍ ማህበር ውስጥ ግጭቶች፣ አለመስማማቶች አሉ። ያንን በተመለከተ እሱ የአፋህድ ሊቀመንበር ነው። የአፋህድ ሊቀመንበር እንደሆነ እሱ መመለስ መቻል ነበረበት።
ነገር ግን ለመመለስ ስላልፈለገ እነዛን ጥያቄዎች ለመመለስ ስላልፈለገ ያንን ወደ ማን አዞረው? ወደ እነመከታውና ወደ ደረጃ አዞረው። ለዛ ውሳኔ እነመከታውና እነ ደረጃ እንዲጠሉ እሱ መናገር ይችል ነበር። ይሄ ኮሚቴ ገሌ 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 መርጠናል ብሎ መናገር ይችል ነበር። ተስማምተናል ብሎ መናገር ይችል ነበር። ነገር ግን ያንን ሊናገር አልፈለገም። ጥያቄውን ምን አደረገ? ወደ እነመከታው ዲፈር አደረገው። ለምን? እዚህ ያሉትን እነ ሀብታሙ አያሌውን እነ ዶክተር አምሳሉን ማስቀየም ስለማይፈልግ ወይም ደግሞ ከነሱ ጋራ ቢሃይንድ ዘ ሲን እየሰራ ስለሆነ ማለት ነው። ይሄንን ልብ በሉ። ሰው ሊቀመንበር ሆኖ እንደ ሊቀመንበርነቱ ቦርድ የሆነ መልስ መስጠት ይችል ነበር። ነገር ግን ያንን ማድረግ አልቻለም። ሌላው እዚህ ጋር በድጋፍ ውጪ ባለው ድጋፍ ማህበር መካከል ያለው ልዩነት አንድ ነው ወገኖች። የጎጥ ልዩነት አይደለም። እነዛ ከጎንደር ስለሆኑ እነዚህ ከአዲስ አበባ ስለሆኑ ምናምን አይደል። እነዚህ ከአማራ ክልል ስለሆኑ አይደል ማለት ልዩነቱ አንድ ነው። አብረው ሲሰሩ ነበር። ከ6 ከ7 ወር በላይ አብረው ሲሰሩ ነበር። ልዩነቱ ምንድነው? ልዩነቱ እዚህ ድርጅቱ አንድ ሆኗል። የአማራ ፋኖ ህዝባዊ ድርጅት ተቋቁሟል። የአማራ ፋኖ ህዝባዊ ድርጅት ከተቋቋመ በአማራ ፋኖ ህዝባዊ ሰራዊት ብዙ ነገር የለም። ስለዚህ የተሰበሰበው ገንዘብ ለድርጅቱ ይግባል። እንግዲህ የአማራ ፋኖ ህዝባዊ ሰራዊት የሚባለው የፈረሰው የአማራ ፋኖ ህዝባዊ ሰራዊት እስክንድር ነጋ ይመራ የነበረው ማስረሻ ሰጤ ምክትል ሊቀመንበር የነበረው የአማራ ፋኖ ህዝባዊ ሰራዊት ማስረሻ ሰጤ ራሱ የአማራ ፋኖ ህዝባዊ ሰራዊት ምክትል የነበረው አሁን ደግሞ የአፋሕድ የውጭ ግንኙነት የለው በደብዳቤ $8,000 ገቢ አድርጎ ለፋኖ ትግል ያስፈልጋል ብሎ ደብዳቤ ጽፎ የእስክንድር ሰዎች አንሰጥም፣ እኛ ለእስክንድር ብቻ ነው የምንታዘዘው፣ አንሰጥም። ምን ምላሽ ነው የሰጡት? እኛ ይሄ የተሰበሰበው በአፋሕድ ስር አይደለም፣ በአፋሕድ ስም ሳይሆን በህዝባዊ ሰራዊት ስም ስለሆነ የተሰበሰበው አንሰጥም ማለት። እንግዲህ ተመልከቱ፣ እስክንድር ነጋ ኦፈር ያደረገው ገንዘቡን ነው። ሌሎቹ ደግሞ ሰራዊት ነው ኦፈር ያደረጉት። ገንዘብ አለኝ ብሎ እኮ ነው እንደ አንድ እንትን ተቆጥሮ እኮ የአፋሕድ መሪ እንዲሆን የተደረገው። የፋኖ አመራሮች ስብሰባ ላይ እንዲገኝ ያደረጉት እኮ ገንዘብ አለኝ፣ ሪሶርስ ማዘጋጀት ይችላሉ፣ ያ ራሱ ለትግሉ አስፈላጊ ነው ብሎ አልገብተው። ሰራዊት እኮ የለው እሱ ገንዘቡን ሊያመጣ እነሱ ደግሞ ሰራዊት አለን ብለው በዛ ስሌት ነበር ተስማምተው እስክንድር ነጋ መሪ ያደረገው። ነገር ግን እሱ ካዳቸው ሲክዳቸው ደግሞ ፊት ለፊት አይደለም የካዳቸው፣ በጓደኞቹ በኩል ነው የካዳቸው። እኔም እርግጠኛነት ነው የምነግራችሁ እነ ዶክተር አምሳሉ ሊወቀሱ አይገባም። እነ ዶክተር አምሳሉ እስክንድር ነጋ ላኩ ካላቸው ይልካል። ነገር ግን እስክንድር ነጋ ለነመከታው የሚናገረው አንድ ነገር ነው። በተዘዋዋሪ መንገድ ደግሞ ለሌሎቹ ለነ ኤርሚያስ ለነ ሀብቱ ለነ ሙሉጌታ ለነ ዶክተር አምሳሉ የሚናገረው ሌላ ነገር ነው። ስለዚህ ጨዋታው ይሄ ልዩነቱ ይሄ ነው። አንድ ድርጅት ነን ወይስ አንድ ድርጅት አይደለንም ነው እንጂ ሌላ ምንም የሚያጣላቸው ነገር የለም። ይሄ ብቻ እና ይሄን በተመለከተ አድማጮች ተመልካቾች እስቲ መከታውስ ምን አለ የሚለውን እንመልከት። ስራ አስፈጻሚዎች ብቻ ሳይሆን በአጠቃላይ የትግሉ ደጋፊ ትግሉን ወዳድ ማለት ነው ሁሉም ስለሚያስፈልገን እነኚህን ወክለን አቋቁመናል ማለት ነው። እንግዲህ ይሄ ደግሞ በዋናነት መሬት ላይ ያለው ነው ዋናው ድርሻ የሚወስደው መሬት ላይ ያለው አካል ባለቤት ነው። መሬት ላይ ያለው አካል ባለቤት ከሆነ ደግሞ አግባብቶ አስማምቶ ይሰራሉ፣ ይወጡታል፣ ያሻግሩታል ብሎ እስካመነበት ድረስ ደግሞ ይህ አካል ደግሞ የመቀበል የውዴታ ግዴታውም ስለሆነ ማለት ነው። መሬት ላይ አምነንበት ያመጣነውን የሰራነውን ስራ ግዴታ ተቀብሎ ትግሉን መደገፍ የትግሉ ደጋፊም አካልም ቢሆን ዋናው ባለቤቱ ግን መሬት ላይ ያለው ታጋይ ነው ማለት ነው። መሬት ላይ ያለው ታጋይ መሬት ላይ እያካሄደ ያለውን ነገር እያንዳንዱ ሂደቱን ስለሚከታተለውም እየሰራውን በተግባርም እየተፈተነበት ያለውን ስለሆነ ያው በዋናውን ድርሻ ወስዶ
አሁን በዛሬዋ ቀን ይፋ አድርገናል ማለት ነው። ኦኬ እንግዲህ ይፋ ያደረጉት ምንድነው እነ ዳኛ ግዛቸውን የመሳሰሉትን የፋፍዴን ዊንግ ነው። እነዚህ ናቸው የአፋሕድ የውጭ ሀገር ተወካዮቻችን እነዚህ ናቸው በሚል ነው እንግዲህ ኮሚቴውን አናውንስ ያደረጉት ሰኔ 7 ቀን 2015 ዓመተ ምህረት እና ይሄንን በሚያደርጉበት ጊዜ ሻለቃ መከታው ያለው ምንድነው የትግሉ መሪዎች እኛ ነን ያለው። ሜዳ ላይ ያለ ነው እኛ ነን፣ እየታገልን ያለ ነው እኛ ነው። እኛ ያልነውን መስማት አለባችሁ፣ እኛ ያልነውን ማድረግ አለባችሁ ነው የሚለው እና ይሄ በነገራችን ላይ ይሄ እውነት ነው። አገር ቤት ያለው የትግሉ መሪዎች አገር ቤት ያሉት ናቸው። ነገር ግን ውጭ ሀገር ያለው ማህበረሰብ ደግሞ ተደራጅቶ ፋኖ ልደግፍ ብሎ በሚንቀሳቀስበት ጊዜ ውጭ ሀገር ያለው ማህበረሰብ ተደራጅቶ የራሱን መሪ መምረጥ ያለበት ውጭ ሀገር ያለው ማህበረሰብ። እኔ በፈቃደኝነት ነው እንግዲህ ፋኖን የምደግፈው። በፈቃደኝነት ፋኖን የምንደግፍ ለፋኖ ድጋፍ የምናሰባስብ ከሆነ በቀጥታ አገር ቤት ካለው የፋኖ አመራር ጋር ግንኙነት መስርተን የምንደግፍ ከሆነ እናንተ እኛን ለመደገፍ በምታደርጉት የዲፕሎማሲ ስራ፣ እኛን ለመደገፍ በምታደርጉት የገንዘብ ማሰባሰብ ስራ በገሌ በኩል ማድረግ አለባችሁ፣ ገሌን እንትን ማድረግ አለባችሁ ብለው ቢሾሙብን አንቀበልም እኛ። ስለዚህ ይሄ ውጪ ያሉ ተወካዮችን የመሾምና የምናምን የማድረግ ነገር ጥሩ አሰራር አይደለም። ጥሩ አሰራር አይደለም። ውጭ ሀገር ያለው ማህበረሰብ፣ ለንደን ያለው፣ አውስትራሊያ ያለው፣ ደቡብ አፍሪካ ያለው ማህበረሰብ ለገንዘብ ለማሰባሰብም የሎቢ ስራ ለመስራትም ብቃት ያላቸው እነማን ናቸው? ታማኝ ያላቸው የሆኑት እነማን ናቸው? በማህበረሰቡ ዘንድ ተቀባይነት ያላቸው እነማን ናቸው? ውጭ ሀገር ያለው ህዝብ ነው የሚያውቀው። ስለዚህ ውጭ ሀገር ለሚሰራው ስራ ውጭ ሀገር ያለውን ማህበረሰብ ቢተውለት ከዛ ውጭ ሀገር ካሉት ማህበረሰብ ጋር የአማራ ማህበራት አሉ፣ ፋና አለ። ከነሱ ጋር ግን የፋኖ አመራሮች እየሰሩ ለበፋኖ ስም የተሰበሰበው ድጋፍ ግን በቀጥታ ወደ እነሱ የሚመጣበትን ፕሮቶኮል ቢዘረጉት እንጂ እኛ በእኛ ስር ሁሉ ነገር መሆን አለበት ብሎ እንዴት አድርጎ መከታው ሸዋ ተቀምጦ አሜሪካ ያሉትን ሊያዝ የሚችል እና በዚህ ጉዳይ ላይ ትንሽ የብስለት ጉለት ያለ ይመስለኛል። ቢሆንም ግን የተናገረው ነገር ምንድነው እነሱን የሚወክሉ በእነሱ ስም የሚናገሩ የእነሱ ቃል አቀባዮች ሊኖሩ ይችላሉ፣ ስፖክስ ፐርሰን እና እነሱን የመሾም በእነሱ ስም የእነሱ እንደራሲ ሆነው በውጭ ሀገር የሚንቀሳቀሱ የእነሱ ሪፕሬዘንታቲቭ የሆኑትን ግን ሊሾሙ ይችላሉ። ያ ደግሞ የእነሱ መብት ነው እና በዛ ረገድ መከታው ያው ሹመት እንዳደረጉ እነሱን የሚወክሉ ሰዎችን እንደበየኑ ነው የተናገረው። ያንን ተከትሎ አንድ የሚለው ነገር አለ። ያንን የማይቀበሉ ሰዎች የህዝብ ጠላቶች ናቸው ሲልም ደግሞ ማስጠንቀቂያም ሰጥቷል። እስቲ እንከታተል። እንግዲህ ምናልባት ከአሁን ፊት አንዳንድ የታዩ የማደናቀፍና የመሰናክል የገጠሙ መሰናክሎች አሉ ማለት ነው። እንግዲህ አይገጥመንም ወይ የሚል ጥያቄ ተነስቷል። እንደዚህ አይነት በድርጅቱ ላይ እንዲህ አይነት አይገጥሙም ወይ እንዲህ አይነት ችግሮች አይነሱም ወይ የሚል ሀሳብ ተነስቷል። ምናልባት እስካሁን የተለያዩ ስሞችና የተለያዩ ስራዎች ሊሰሩ ይችላሉ። በመሰላቸው በፈለጋቸው በሚመስላቸው አቅጣጫ ይሆናል ባሉት የየራሳቸው ፍላጎት ሲያከናውኑ ቆይተዋል። ይህም እኛም ደግሞ በታጋሽነት ተመልክተን ጉዳዩን እስከምናስተካክለው ብለን እስከዛሬ ብዙ ነገር አልፈናል። አሁን ግን የአማራ ፋኖ ህዝባዊ ድርጅት በወከለውና ባመነበት ስራ አስፈጻሚ ስራዎች ሁሉ ይሰራሉ ማለት ነው። ከዚህ ውጪ ለድርጅቱ እንቅፋት ለድርጅቱ ሌላ በሽታ የሚያመጣው አካል ምንድነው? እኛን ሳይሆን በአጠቃላይ የአማራውን ህዝብ የሚጎዳና ታጋውን የሚጎዳ እንደሆነ ሊረዱ ይገባል። ሻለቃ መከታው ማሞ እንግዲህ ይህንን እኛ የመደብነውን አመራር የውጭ ተወካይ የውጭ አስተባባሪ ተወካይ የማትቀበሉ ካላችሁ እንደ ህዝብ ጠላት ነው የምትቆጠሩት የሚል ማስጠንቀቂያ ነው የሰጠው። አፍራሽ ተግባር ላይ ባትተባበሩ ይሻላል። እኛ የምታግዙ ከሆነ በቃ እኛ በምንላችሁና እኛ በምንሰጣችሁ ጋይዳንስ መሰረት እኛን አግዙ፣ በተረፈ ችግር አትፍጠሩ ብሎ በኦርድሪ ነው ይሄን የተናገረው። ይሄንን እንግዲህ ተመልከቱ። መከታው ማሞ በዚህ መልኩ እንደዚህ ሲናገር
እስክንድር ነጋ ግን ምንም ያለው ነገር እና ያን ተከትሎ የእስክንድር ነጋ ሰዎች እንዳልኳችሁ የእስክንድር ነጋ ሚስጥረኞች፣ ታማኞች፣ የእስክንድር ነጋን ገንዘብ የያዙ ሰዎች እነ ዶክተር አምሳሉ እነ ዶክተር ናቶ ማነው አቶ አያሌው ሙሉጌታ አያሌው እነ እርምያስ ሽበሽ የመሳሰሉት በዚህ ውሳኔ በጣም ተናደዋል። በዚህ ውሳኔ ተናደው አፋሕድ ሃይጃክ ሆነዋል፣ አፋሕድ ብአዴን ሆነዋል ብለው አፋሕድን ማውገዝ ጀምረዋል። ጋሻ ሚዲያ ወንደሰን ተኩል የመሳሰሉት በቃ አብደው በቃ አፋሕድን ማውገዝ ጀምረዋል። እና እስቲ ከነዚህ መካከል ብዙ አሉ። ከነዚህ መካከል ሀብታሙ አያሌው እንግዲህ እዚህ ጋር ልብ በሉልኝ፣ ወደ እንትን ልምጣላችሁ። ይሄንን የጋዜጣዊ መግለጫ በሚሰጡበት ጊዜ ሰኔ 7 ቀን የጋዜጣዊ መግለጫ በሚሰጥበት የዙም ስብሰባ በሚያደርጉበት ጊዜ እነመከታው እና የነ ዶክተር አምሳሉ ቡድን የአፋፍዴን ቡድን አሸናፊ ሆነው ማለት ነው። የአፋፍዴ ቡድን እነ መከታውን አሳምነው አሸናፊ ሆነው የዙም ስብሰባ በሚያደርጉበት ጊዜ ሰኔ 7 ቀን አስራት ብሮድካስቲንግ ሰርቪስ የሚባል አንድ ሚዲያ ነበረ። ማን እንደሆነ አላውቀውም። እንደገና የአበበ በለው አዲስ ድምፅ ሚዲያ ነበረ። እንደውም በአበበ በለው ላይ ነው ላይቭ የተላለፈው። ሶስተኛ ደግሞ ጣና ቲቪ የሚባለው አንዱ ጣና ቲቪ ለሁለት ተከፍሎ የለ ቁጥር 1 እና ቁጥር 2 እነ አማራ አሰፋ ያሉበት የጎንደር ጋዜጠኞች ያሉበት እነ ይርጋ ያሉበት ጣና ቲቪ የሚባለው ሶስቱ ነው የተገኙት፣ ያንን የዘገቡት ማለት ነው። እና ሰኔ 9 ቀን ደግሞ እሑድ ቀን ለነዛ ምላሽ መግለጫ ሰጥተው ይሄ እነመከታው የወሰኑትን ውሳኔ እንደማይቀበሉ በመግለጽ ዙም ስብሰባ ተደርጎ ነው። እና ይሄን ዙም ስብሰባ ያደረጉት ደግሞ በቃ የእስክንድር ሰዎች እነ ዶክተር አምሳሉ የአማራ ህዝባዊ ሰራዊት የነበሩ የአማራ ፋኖ ህዝባዊ ድርጅት ብለው በቃ እነዚህ ሰዎች ናቸው። ስብሰና በዚህ ስብሰባ ላይ ኢትዮ 360 ተገኝቷል። ሀብታሙ አያሌው ተገኝቷል። እንደገና ደግሞ እነ ወንደሰን ተክሉ ጋሻ ሚዲያ ተገኝቷል። ሁለት ሚዲያዎች ተገኝተዋል ማለት ነው። የጣና ቲቪ ያኛው ስለመገኘቱ መረጃው የለኝም፣ አልሰማኋቸውም ጥያቄ ሲጠየቁ። እና ቤዚክሊ የምናየው ምንድነው እንግዲህ እና አበበ በለውና አዲስ ድምጽና ሚኒሊክ ቲቪ አዲስ ድምጽና ኢትዮ 360 አብሮ ሆኖ ነው በመረጃ ላይ ከፍተኛ የሆነ ዘመቻ ከፍተው በሚኒሊክ ቲቪ በአየር ላይ መውጣት የጀመሩት። እና አሁን ባለኝ መረጃ ካለፉት ጥር ጀምሮ ገንዘብ ችግር ስላጋጠማቸው ሚኒሊክ ቲቪ አየር ላይ እየተላለፈ አይደለም። ጣና ቴሌቪዥንማ ተላልፎ ማያውቅ። ስለዚህ እነዚህ የአፋሕድ ሚዲያዎች ዩቲዩብ ላይ ያሉ ሚዲያዎች ናቸው እንጂ ለህዝብ ተደራሽም የሆኑ ሚዲያዎች አይደሉም። ነገር ግን በቲክቶክ በተለያየ መንገድ በጣም አክቲቭ ሆኖ እርስ በርስ እየተዋጉ ያሉበት ሁኔታ እንዳለ ነው መረጃዎች የሚጠቁሙኝ። ቲክቶክ ላይ ስለሌለው ቲክቶክ ላይ ያሉ ሰዎች ሲናገሩ እንደምሰማው በጣም እርስ በርስ ውጊያ ላይ ናቸው። እና ይሄ አፋሕድ ምን ሆኗል ማለት ነው? በቃ እርስ በርስ በቃ እየተፈረከሰ በፊትም እኔ እነ ታዬ እነ ሀብቴ ከአፋሕድ ሲወጡ ነው አፋሕድ ከዚህ በኋላ አለቀለት ያሉት። እና አሁንም ነው ይሄን እያየን ነው ማለት ነው። እና እነዚህ ሰዎች ምንድነው እነ ሀብታሙ አያሌው ምንድነው? እስቲ ሀብታሙ አያሌውን እስቲ እናዳምጠው። ምን ይላል ሀብታሙ አያሌው በዚህ ጉዳይ ላይ? እስቲ ሀብታሙ አያሌውን እናዳምጠው። እንግዲህ ኢትዮ 360 ነው ለመከታው መልስ ነው የሚሰጠው። መከታው ማንም አያገባችሁም እኛ የምንለውን ነው መስማት ያለባችሁ ምናምን ለሚለው እኛ ያገባን፣ እኛም የትግሉ ባለቤት ነን፣ አንተ ብቻ አይደለም የትግሉ ባለቤት ብሎ ነው ሀብታሙ የሚናገረው። እስቲ ሀብታሙን እናዳምጠው። ወደፊትም እንደዚህ አይነት ጥሪዎች ሲኖሩ እንገኛለን፣ እንታዘባለን፣ እንዘግባለን። ከዚህ በፊት እንደምናደርገው ድርጅቱ ከገጠሙት በጣም ከባድ ፈተናዎች መካከል አንዱ በመግለጫችሁ ላይ የተመለከተው የአምስተኛ ረድፎች የብአዴን ርብርብ መኖሩና ያም ኃይል ዶሚኔት እያደረገ መውጣቱ እንደሆነ በግልጽ ተመልክቷል በመግለጫችሁም ላይ። ይህንን እናንተ ባትጠቅሱትም ያገባናል በሚል ስሜት በዚህ ትግል ውስጥ ዋጋ እየከፈልን ነውና
በቅርበት የትኛው ድርጅት ከየትኛው አካል ጋር ፍሌትድ በማድረግ በአማራ ህዝብ ትግል ላይ አደጋ ያመጣል የሚለውን በባለቤትነት ነው የምንከታተለው። ይሄንን ለማድረግ ከድርጅትም ከቡድንም ከማንኛውም አካል ፈቃድም ይሁንታም መጠየቅ አይጠበቅብንም። የትግሉ ባለቤት ነን ብለን ስለምናምን አንዳንዶች በጣም በተሳሳተ መንገድ ይሄንን ጉዳይ በፋኖነት የተደራጁ አካላት ብቻ በአማራ ህልውና ትግል እንደ ወሳኝ ማየት እነሱም ያንኑ የተሳሳተ አመለካከት ዴቨሎፕ የማድረግና እኛ አካል ነው ውጪ ማንም ውሳኔ መስጠት ወይም አስተያየት መስጠት አቅሙም ሁናቴውም አይፈቅድለትም። እኛ ያለውን ከመቀበል ውጪ ምርጫ የላችሁም፣ የምንላችሁም ካልተቀበላችሁ ውጉዝ ከማሪዎስ የሚሉ ቃላትም ጭምር እየተሰሙ ነውና ይሄ በጊዜ መፍትሄ ካልተሰጠው እንደዚህ አይነቱ በድርጅታቸው ውስጥ ያለውን ዴሞክራሲያዊ አስተሳሰብ መግራት እና በልኩ መገንዘብ ካልቻሉ በሀገር ጉዳይ ላይ እምነት ለመጣል በጣም አስቸጋሪ ይሆናል። የትኛውንም የሀሳብ ልዩነት ለማስተናገድ ውጭ ያለውም ደጅ ያለውም አመራር ዝግጁ መሆን አለበት የሚል አስተያየት አለ። እንደ ጥቅል በቀጥታ መግለጫውንና እናንተን የሚመለከተው ነገር ላይ ለመምጣት በሀገር ውስጥ ያደረገ ያለውን አመራር በተመለከተ በአምስተኛ ረድፍ የባዴን ሰዎች ኢንፊልትሬት መደረጉን በተመለከተ በየደረጃው ከሊቀመንበሩ ጀምሮ ሁሉም በሚባል ደረጃ ለስራ አስፈጻሚ አባላት ይሄንን ያልነገርነው ወይም ያልጠቆምነው አካል የለም። እንግዲህ እዚህ ጋር የሚለው ምንድነው? በአፋሕድ በብአዴኖች ተጠልፏል። አፋሕድ ብአዴን ሆኗል። የአምስተኛ ረድፍ አፋሕድ በቃ አምስተኛ ረድፍ አፋሕድ ብአዴን ሆኗል። በብአዴኖች ተጠልፏል እና ወደዚህ ደረጃ እንዳይመጣ ያልነገርነው ያልመከርነው ብዙ ሞክረናል። አሁን ግን ወደ ህዝብ እየወጣን ነው ብሎ ድርጅታችንስ አንዱ የጠየቀው ጥያቄ አፋሕድ በብአዴን የተጠለፈ ድርጅትን እንዴት ድርጅታችን ትላላችሁ ብሎ ራሱ አመራሮቹን የዚህ የድጋፍ ኮሚቴ አባላትን ሁሉ እስከ መጠየቅ የተደረሰበት ሁኔታ ነው ያለው። እና እንግዲህ ይሄ ነው የሚያሳየው ምንድነው የአፋሕድ ጠንካራ ፕሮፓጋንዲስቶች የነበሩትን አቶ ሀብታሙ አያሌው ራሳቸው በአሁኑ ጊዜ በአፋሕድ ላይ በነ መከታው ላይ ከፍተኛ ዘመቻ እየከፈቱ እንዳለ ይሄ አንዱ ሌላው ማሳያ ነው። እስክንድር ነጋስ ጋር ስላለው ግንኙነት በተመለከተ ተጠይቆ ነበር አንዱ አመራር ዶክተር አምሳሉ በዚህ ጉዳይ ላይ የመለሰውን ደግሞ እናዳምጥ ፈልጋለሁ ለማለት ነው። ሌላ አይ ቲንክ ከአርበኛ እስክንድር ጋር ምንድነው የተነጋገራችሁት የሚለው ነው። ከአርበኛ እስክንድር ጋር በጣም ሰፊ ንግግር ተናግረናል። ቅድም አድሬስ አድርጌዋለሁ። ይሄ 8 ወይም 9 የተባለው ሁለት ነው። አንድ ኤክስትራ ጎደሎ መሆን ስላለበት ስራ ይሄ ኮር ሜምበሩ ተብሎ 9 ሰው አንድ አመቻች ኮሚቴ ነው የተባለው። እኔም እዛ ስብሰባ እስከምንገባ ድረስ የምናውቀው እሱ ነው። አይ ቲንክ ማክሰኞ ዕለት ተነጋግረናል። እኔ እሱ ብቻ አይደለም ከሌሎቹም ጋር ከ24 ሰዓት በፊት መግለጫው ሊወጣ ተነጋግረን እዛ ላይ ስንገባ ግን የተለየ ነገር እንዳለ አይ ቲንክ በደንብ ስለሄድንበት ይህን ደግሞ አሁንም ቢሆን በዚህ 2-3 ቀን ውስጥ ሰኞ፣ ማክሰኞ፣ ሮብ በሚዲያ ላይ ስለምንወጣ ይህን በደንብ አድሬስ እናደርገዋለን። ሚዲያዎችን እያነጋገርን ኦኬ። እንግዲህ ይሄው ነው። ከእስክንድር ጋር ተነጋግረናል። ከ2 ቀን በፊት ተነጋግረን ነበረ እና ይሄ ያወጡት መግለጫ ለኛ ዱብዳ ነው ብሎ ነው አምሳሉ የተናገረው። እና የሚያሳየው ምንድነው በአፋሕድ ውስጥ በቃ እስክንድር ነጋ ከሌሎቹ የአመራር አባላት መነጠሩን የሚያሳይ ነው። እንግዲህ ዶክተር አምሳሉ ከእስክንድር ጋር ይነጋገር ነበር። እስክንድር ከነሱ ጋር ይነጋገር ነበር። ከነሱ ጋር ተነጋግሮ ነገር ግን በዚህ እንዳጋጣሚ በድንገት ወጥተው ያንን መግለጫ የፋዴኖች አሸናፊ ሆኖ ያንን መግለጫ እንደመከታው እስክንድርም እንዲገኝ ተደርጎ ያንን ነገር ማድረጋቸው ለነ ዶክተር አምሳሉ ለነ ሀብታሙ አያሌው ትልቅ ዱብዳ ነው እና ኮምፕሊትሊ በውጭ ሀገር ያለው የአፋሕድ ዊንግ ኮምፕሊትሊ ተተራምሷል ማለት ነው። በፊትም ጠንካራ አይደለም በነገራችን ላይ ግን ያሉቱ ራሳቸው ብልቅልቃቸው የወጣበት ሁኔታ ነው ያለው። አፋሕድ እንግዲህ ያለበት ሁኔታ ይሄ ነው። አድማጮች የተመልካዮች አፋሕድ እንዳልኳችሁ ውጪ ያለው ትርምስ ብቻ አይደለም፣ ሀገር ቤት ውስጥም ያለው ትርምስ እንደውም
የእስክንድር ሰዎች እንደውም የሚሉት እነ መከታውና እነ ደረጀ ሌሎቹ አፋሃዶች እስክንድር ነጋን አፍነውት ነው፣ በጋዜጣዊ መግለጫም እንዲቀርብ ያደረጉት አስገድደውት ነው ማለትም ደርሰዋል። ስለዚህ መሪያችን ታስሯል፣ መሪያችን ታግተዋል እና ምንድነው አንደር ዱሬስ ነው የሚባለው። ያው እነ መከታው ብዙ ጊዜ ያሰሯቸውን ቃለ መጠይቅ ያስደርጉ የለ በዚህ መልኩ ነው ያያደረጉ ያሉት እንጂ በቃ እኛ ገንዘብ አንሰጥም አሉ። ገንዘብ አንሰጥም ስላሉ ገንዘብ የማይሰጡ ከሆነ እስክንድር ነጋ ምንም ያደርግላል። በፊትም መሪ ያደረጉት በፊትም ከሌሎቹ የፋኖ አደረጃጆች ጋር በእስክንድር ምክንያት የተጣሉት በገንዘብ ምክንያት እስክንድር ድጋፍ አደርጋለሁ፣ ዳያስፖራውን ይዛሉ፣ በዳያስፖራው ተቀባይነት አለኝ ብሎ ስላታለላቸው በፊትም በዳያስፖራው ተቀባይነት ነበረው። አዎ ከሁለት ዓመት በፊት ነበረው። ግን አሁን በዳያስፖራው ተቀባይነት እስክንድር የለው። እስክንድር አሁን አሜሪካን ሀገር ቢመጣ እንደነታከለውማ ተደብቆ የሚኖር ተደብቆ ነው የሚኖረው። ልንገራችሁ ዋሽንግተን ዲሲ አይኖርም። ምናልባትም ሸሽቶ ዩታ ወይ አሪዞና ወይ አላስካ ሄደ ይሆናል። ያን ያህል የእስክንድር ተቀባይነቱ ወጣው። ይህንን ግን የፋኖ መሪዎች ስላላወቁ እስክንድር ነጋ ከውጭ ድጋፍ ያሰባስብልናል፣ በዓለም አቀፍ ደረጃ ታዋቂ ነው በሚል የተሳሳተ አመለካከት ደግሞ እንደ አንድ የጦር አመራር ደግሞ ለጦሩ ሪሶርስ ማሰባሰብ አንዱ ስራቸው ስለሆነ እኔ አልፈርድባቸውም። ከእስክንድር ገንዘብ እናገኛለን ብለው እስክንድርን ለመያዝ መሞከራቸው ለገንዘብ ብሎ ለመያዝ መሞከራቸው አስፈላጊ እኔም ብሆን የፋኖ አመራር ብሆን የማደርገው ለምን ስንቅ ያስፈልጋል፣ ፕሮቪዥን ያስፈልጋል። ነገር ግን ተታለዋል። አሁን መታለላቸው እየገባቸው ነው። እስክንድር ነጋ እንዳታለላቸው እየገባቸው ቃል የገባላቸውን ነገር እንዳላደረግላቸው እየገባቸው እያታለለ እሱ የነሱ መሪ ሆኖ መንገስ እየፈለገ እንደሆነ እየገባቸው አሁን ትልቁ ጥያቄ ግን እነሱ ምን ከዚህ በኋላ ምን ያደርጋሉ ነው። ምን ያደርጋሉ? አሁን እነዚህ የፋፍዴን ምናምን ብለው የሾሟቸው እነ ዶክተር ምስጋናው እነ ዳኛ ማን ነው ግዛቸው ምናምን እነሱ ምንም የሚያመጡላቸው ነገር እነሱ ራሳቸው ዳግማዊ ብአዴን ተብለው የሚጠሉ ናቸው። ምንም የሚያመጡላቸው ነገር። ስለዚህ አፋሕድ አሁን ባለው ቁመናው ከውጭ ሀገር ከዳያስፖራ ሪሶርስ ማግኘት አይችልም። 5 ሳንቲም ያገኙልኛል። ስለዚህ የሚያዋጣው ምንድነው? ህዝብ የሚወደውን ነገር ማድረግ፣ ህዝብ የሚፈልገውን ነገር ማድረግ እና የአፋሕድና የእስክንድር ዕጣ ፈንታ የታወቀ ነው። አፋሕድ ፈርሷል። እስክንድርም ከፋኖ ትግል ላይመለስ መራቃል። እስክንድር ከሱ ጋር በተገናኘ የፋኖ ትግል ታምሷል። እንዳልኳችሁ በፋኖ ስም የተሰበሰበ ገንዘብ ለፋኖ ተብሎ የተሰበሰበ ገንዘብ እስክንድር የሱ ገንዘብ አድርጎ ከሱና ከመሰሎቹ ጋራ ትግሉን ሲያምስ የነበረ አደገኛ ሰው። አሁንም የሱ ሰዎች በነመከታው ላይ በነደረጀ ላይ ራሱ አሁን ዘመቻ ጀምረዋል። ከዚህ በፊት በነምሬ ላይ በነዘመነ ላይ ሲያደርጉ እንደነበረው አሁን ደግሞ በሌሎቹ ላይ ብአዴን ናቸው እንዲህ ናቸው የሚል ዘመቻ ጀምረዋል። ስለዚህ የአፋሕድ ውስጥ ያላችሁ የአፋሕድ አመራሮች ሻለቃ መከታው ሻለቃ ደረጀ በላይ አሁንም የምለው ነገር ምንድነው? የሚያዋጣው ከወንድሞቻችሁ ጋር መስማማት፣ የሚያዋጣው አፋብሃን መፍለግ። አፋብሃ የተሻለ አማራጭ እንደኛ አፋብሃ የቡድን አመራር ነው ያለው። በአፋሕድ ውስጥ እስክንድር ነው መሪው። በአፋብሃ ውስጥ ግን ሁሉም ነው መሪ የሚሆኑት። አሁን ለምሳሌ ደረጀና መከታው ለምሳሌ የአፋብሃ የማዕከላዊ ኮማንድ አባል ከሆኑ መከታው፣ ደረጀ፣ ዘመነ፣ ምሬ ሁሉም እኩል ድምፅ ነው የሚኖራቸው።
ስለዚህ አፋብኃ የፋኖ አደረጃጀቶችን ኢምፓወር የሚያደርግ ነው፣ የቡድን አመራር። ሁለተኛ አፋብኃ ብዛት ያላቸውን ፋኖች ያቅፋል። አብዛኛውን ፋኖ 80% የሚሆነውን ፋኖ ያቅፋል። ሶስተኛ አፋብኃ የህዝብ ድጋፍ ያለውን ስለዚህ አሁንም እኔ የምለው አፋሕድን ይዞ መቀጠል አይቻልም እና የአፋሕድ ድጋፍን አስተባባሪ ነን የሚሉት እነ ዶክተር አምሳሉም የሚረቡ አይደሉም፣ እነ ግዛቸውም የሚረቡ አይደሉም። በእነሱ ምክንያት የፋኖ መሪዎች ከአሁን ለአሁን ጥቂት ገንዘብ ከዚህና ከዛ እናገኛለን ብለው ለመርሃቸውን ጥሰው የህዝቡን ፍላጎት ወደ ጎን አድርገው መሄድ የለባቸው። እኔ አሁን እውነቴን ነው የምላቸው። አሁን ለምሳሌ ምንድነው 800,000 አለ አይደል? ያው በ800,000 ነው የሚያጣላቸው እና የ800,000 እንበል ኦኬ፣ እነ መከታው እነ ዶክተር አምሳሉ ተስማሙ እንበል። እነ ዶክተር አምሳሉ ተስማምተው ለሁሉም አደረጃጀቶች ይላክ ቢባል እነ መከታው የሚደርሳቸው 200,000 ነው የሚደርሳቸው። ግን እነ መከታው ለ200,000 ብለው ወይም ለ100,000 ብለው እስክንድርን ነጋን አዝለው ከሌሎቹ የፋኖ አደረጃጀቶች ጋር ጠብ ውስጥ ገብተው ወደ ተኩሱ እየሄዱ የሚገዳደሉ ከሆነ ግን ችግር ነው። ነገር ግን አንድ ቢሆኑስ ያላቸውን ልዩነት ፈተው ይቅር ተባብለው ተቻችለው ሸዋን አንድ ቢያደርጉስ እኔ በእርግጠኝነት የምነግራቸው እነ እስክንድር እነ ዶክተር አምሳሉ እንዲሰጧቸው የተመኙትን ነገር ግን ያላገኙትን አይሰጧቸውም፣ እነሱም አይሰጧቸውም። ልንገራችሁ ግን እንዲሰጧቸው የተመኙትን ነገር እውነቴን ነው የምላችሁ በአንድ ወር ጊዜ ውስጥ የዛን 2 እጥፍ የሸዋ ፋኖች ማግኘት ይችላሉ። ይህንንም እነ መከታው ያውቃሉ። የጎንደር ፋኖች እነ ደረጀ ከነ ሀብቴ ጋር ያላቸውን ልዩነት ፈተው የዝባዝንኪ ምክንያቶችን ወደ ጎን አድርገው አፋሕድ የሚሉትን ነገር ትተው ለምን አፋሕድ የሚባል ነገር ሞቷል፣ መቀለጃ ሆኗል። አፋሕድ መቀለጃ ሆኗል እና ካለን አሁን እስክንድር ነጋ እኮ ከነ ዶክተር አምሳሉ ጋር እኮ ነው የሚሰራው። ስለዚህ ሊቀመንበራቸው እኮ የማይረባ አይደለም። ስለዚህ አሁን ሊቀመንበራቸውን አስወገዱ። እስክንድርን ካስወገዱ በኋላ ማንን ይሾሙ ነው? እንደገና መሪ የአፋሕድ መሪ ማን ይሁን ይምጣ በሚል እንደገና ሊጣሉ ነው ወይ? ምሬ ነው ማን ነው? ጌታ ሳለ ነው የአፋሕድ መሪ የሚሆነው? ማስረሻ ሰጤ ነው? ኮሎኔል ፋንታውን ነው የአፋሕድ መሪ የሚሆኑት? ስለዚህ አፋሕድ ለአንድ ዓመት ተሞክሮ ምንም ያላመጣ ወይ ተወሳሰበ የበሰበሰ በቃ መጣል ያለበት መጣል እና የአፋሕድ ዕጣ ፋንታ ቆሻሻ ማጠራቀሚያ ውስጥ ሆነ ያለ። ስለዚህ የእስክንድር ዕጣ ፋንታም ደግሞ ወይ ገዳም ይግባ ወይም ከፋኖቹ ጋር ተስማምቶ በቦርደር ከሀገር እንዲወጣና ወደ ሚስቱና ወደ ልጁ እንዲሄድ ይደረጋል። ከዛ እናንተ ከአፋብኃ ጋር ሆናችሁ አፋብኃን ተቀላቅላችሁ ይበቃ የአማራ ፋኖን አንደር ያ ቢሆን እስክንድር ከምታገኙ 3 4 5 እጥፍ ዲያስፖራው ከእናንተ ጎን ይሰልፋል። እና ይሄንን ነው ማለት የምፈልገው። አፋብኃ የተሻለ አመራር ነው። ይሄን ካልኩኝ በኋላ አድማጮቻችን፣ ተመልካቾቻችን አንድ ትልቅ ስጋት አለ። እሱም ምንድነው የሸዋ ምንድነው እዚህ ያሉት የእስክንድር ጋንግስተሮች ችግር መፍጠራቸውንም አሁንም ይቀጥላሉ፣ መጮሃቸውንም አሁንም ይቀጥላሉ። ግን መወናበድ የለብንም እና እዚህ ያሉ ደግሞ እነ መከታውን የሾሟቸው እነ ዳኛ ግዛቸው ምናምን የሚባሉ እነሱም የሚረቡ ስላልሆነ ከነሱም ጋር ጊዜ ማጥፋት ያስፈልጋል። ስለዚህ ማበረታታት ያለብን ምንድነው ከነደረጀ ጋራ ከነመከታው ጋር ግንኙነት ያላቸው የዲያስፖራ አካላት ካላችሁ እነሆ ይሄ አፋሕድን የሚሉትን ትተው ወደ አፋብኃ እንዲመጡ ምከሯቸው። አፋብኃ ድንኳኑ ሰፊ ነው። እኔ አፋብኃ አመራሮችን የተወሰኑትን አነጋግሬያለሁ በዚህ ጉዳይ። ድንኳናቸው ሰፊ፣ ቤቱ ሰፊ። ስለዚህ የቡድን አመራር ነው ያለው፣ ኮሌክቲቭ ሊደርሺፕ ነው። እዚህ መከታው
የእሱን ቦታ የሚመጥን ደረጀም የእሱን ቦታ የሚመጥን ኮንፋንታው የነሱን ቦታ የሚመጥን ኃላፊነት ይኖራቸዋል። ግን ከዚህ አፋህድ ከሚባል የተረገመ ስብስብ ራሳቸውን ነፃ ማውጣት አለባቸው። ለምን ይሄ ስብስብ ምን እየሆነ ነው? እየሞተ ነው። እና ይሄንን ደግሞ ቶሎ ነው ማድረግ ያለባቸው። እና ይሄን ብዬ ምናልባት እነ ዶክተር አምሳሉ እና ሀብታሙ አያሌው አፋህድን በቃ ዋጋ የለውም ብለው እስክንድር ታስሯል፣ እስክንድር ታፍኗል በሚል ግምት አፋህድ ዋጋ የለውም ብለው የአማራ ፋኖ ህዝባዊ ሰራዊትን በሸዋ ውስጥ እንደገና ለማደራጀት በገንዘብ ኃይል ከነመከታው ውስጥ የተወሰኑትን እየወሰዱ የአማራ ፋኖ ህዝባዊ ሰራዊትን እንደገና ለማደራጀት አንዳንድ እንቅስቃሴዎች ሊያደርጉ ይችላሉ። በዚህ ጉዳይ ላይ በስፋት የምመለስበት ይሆናል። አድማጮቻችን፣ ተመልካቾቻችን እንግዲህ በአፋህድ ጣፋንታ እና በእስክንድር ነጋ ጣፋንታ ዙሪያ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።